እንኳን ደህና መጣችሁ። አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በተደጋጋሚ ኢንትራንስ ኤግዛም ላይ የተጠየቁ ሴሌክትድ የሆኑ ጥያቄዎች የምንሰራበት ክፍል 79 ላይ እንገኛለን። ሌሎች ቪዲዮቻችን ደግሞ አንድ ላይ ፕሌሊስት ላይ ኢንትራንስ ኤግዛም በሚል ታገኟቸዋላችሁ። እንግዲህ ብታዩዋችሁ ለፈተና በተለይ የምትዘጋጁ ሰዎች እጅግ ጠቃሚ ናቸው። በሁሉም ሴክሽን ላይ በጣም ቤስ የተባሉትን በአጭር ሰዓት ሊጠቅማችሁ የሚችሉ ጥያቄዎችን ሰብሰብ የተደረጉበት ስለሆነ ፕሌሊስቱን ብታዩት በጣም ትጠቀማላችሁ። ወደ ዛሬ ክላሳችን ቀጥታ እንሄዳለን። እዚህ ጋር እንደምታዩቸው 6 ጥያቄዎች አሉ አሁን የምንሰራቸው። እያንዳንዳቸው ከግራመር ጋር ሪሌትድ የሆኑ ጥያቄዎች ናቸው። 63ኛ I'm not good at mathematics but I dash any problem with my English. A had never had, B have ever had, C never have, D had never had። እዚህ ጋር የተጠየቅነው ቴንስ ሪሌትድ ኩዌስችኖች ናቸው። ከኤስ ከዲ በተሰጡ 4 ኦፕሽኖች ላይ የቨርብ አይነቶች ወይም የቨርብ ፎርም ከጠየቅን ያው ስለ ቴንስ መሆኑ ግልጽ ነው። ግን ቴንስ እስከሆነ ድረስ እዚህ ጋር ጥያቄው ላይ የሚሰጠን ክሉ አለ። አይ አም ኖት ጉድ አት ማቴማቲክስ፣ በማቴማቲክስ ጥሩ አይደለሁም። መቼ? አሁን። ለምን? ስለ ቨርብ ፎርም ከተጠየቃችሁ ኤቢሲዲ ላይ እዚህ ጋር ያሉ እያንዳንዱ ቨርቦች ቼክ ታደርጋቸዋላችሁ። ለምን? ኮሚኒኬሽኑ የፕሬዘንት ነው የፓስት ነው ምናምን እያልን ያው ቴንሶች ስለሆኑ ሰዓት ስለሚነግረን ቨርብ አንድ ሰዓት የሚነግረን ነው። የግድ እዚህ ጋር የስተርዴይ፣ ዘ ዴይ ቢፎር፣ ኤሽንት ታይም፣ ናው፣ ኢን ዘ ፊውቸር የሚል ነገር መጠቀስ የለበትም። ሰውየው ስለ ፕሬዘንት ያወራ ነው ስለ ፊውቸር ያወራ ነው ወይ ስለ ፓስት ያወራ ነው የሚለው እዚህ መጀመሪያ በተሰጠን አረፍተ ነገር ላይ ያለው የቨርብ ፎርም አመላካች ነው። ለምሳሌ አይ አም ኖት ብትሉ እዚህ ጋር አይ ዋዝ ኖት አላለም፣ ወይም አይ ዋንት ቢ አላለም። በፊውቸር ወይም በፓስት አይ አም ኖት። ሶ ይሄ ቨርብ ፕሬዘንት መሆኑን ያመላክተናል። አሁን ከረንትሊ ማቴማቲክስ ላይ ያው ጥሩ አይደለሁም አሁን። በት አይ ዳሽ ኤኒ ፕሮብለም ዊዝ ማይ እንግሊሽ፣ ግን እንግሊዝኛ ላይ ምንም አይነት ችግር የለብኝም ነው። መቼ? አሁን። ስለዚህ ከዚህ በፊት ጀምሮ እስካሁን ድረስ ወይም ደግሞ አሁን ላይ ያለው ኮንዲሽን ጄኔራል የሆነ ታይም ባውንድ ሳይኖረው ዲፋይናይት የሆነ ታይም ሳይሰጠው እንደዚህ አይነት በቃ በህይወቴ እንደዚህ አይነት ነገር የለም አለ እንደዚህ አይነት ድክመት አለብኝ ያልን በምናወራባቸው እንትኖች የምንጠቀመው ፕሬዘንት ፐርፌክት ቴንስ ነው። የፕሬዘንት ፐርፌክት ቴንስ ስትራክቸር ደግሞ እዚህ ጋር ከተሰጡት ውስጥ ያው ቢ ነው። have never had አንደኛው ክሉ ኤ ነው። ሁለተኛ ኔቨር እና ኤቨር ብዙ ጊዜ የምንጠቀመው ከፕሬዘንት ፐርፌክት ቴንስ ጋር ነው ማለት ነው። የመጀመሪያው had never have የሚባል የለም ቴንሱ ባይሆን have never had ሊሆን ይችላል። ኦኬ ፕሬዘንት ፐርፌክት እንዲሆን ማለት ነው። አሁን ኤ ላይ ፓስት ፐርፌክት ራሱ አይደለም። ፓስት ፐርፌክት ከሆነ ሃድ ፕላስ ቨርብ ስሪ ነበር። ኦኬ እዚህ ጋር ቨርብ ዋን ስለሆነ ሃቭ አይሆንም። ሲ አይ ኔቨር ሃቭ ሊል አይችልም። ለምን? ኔቨር እስከመጣ ድረስ ፕሬዘንት ፐርፌክት መሆን አለበት። ለምን? የለብኝም ሲል አሁን ራይት ናው ሳይሆን እስካሁን ድረስ እንደማለት ነው። ማቴማቲክስ ጥሩ አይደለሁም፣ ግን ጄኔራል ነው ሀሳቡ። ኦኬ አይ ሃድ ኔቨር ሃድ ይሄ ያው ትክክለኛ ስትራክቸር አለው፣ ነገር ግን ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ደግሞ በፓስት ከፕሬዘንት ጋር ምንም ኮኔክሽን የሌላቸው በፓስት የተከናወኑ ድርጊቶችን ነው ድረስ ከሚያደርገው። ግን አሁን ይሄ ስለ ፕሬዘንት ሲቹዌሽን እያወራ ስለሆነ ትክክለኛ መልሱ ቢ ነው ማለት ነው። 64ኛ I was passing dash when I saw her talk like someone mad. I don't think she's stable and alright. እና I was passing dash when I saw her talk. Okay. የእሷን ቶክ ልክ እንደማድ እንደ ክሬዚ ሰው ስታወራ ያው በዛ አለፍኩኝ አየኋት ኦብዘርቭ አድርጊያታለሁ ለማለት ነው። አሁን እዚህ ጋር ዌን ሲደመር ሾርት አክሽን ነው። ዌን አይ ሶ ኸር እዚህ ጋር ሁለት አክሽኖች ናቸው የተሰጡት። በዌን በዋይል እና በአስ የሚገናኙ ድርጊቶች ሁሌ ሁለት አይነት ባህሪ ያለ። አንደኛው ረጅም አክሽን ሲሆን አንደኛው አጭር አክሽን ነው የሚሆነው። ምሳሌ we were watching the TV when someone knocked at the door። ቤቱ ሲንኳኳ እኛ እየተማርን ወይም እያጠናን ነበር። በዌን ካገናኛችሁ ብዙ ጊዜ እንዲህ ነገሮች ስናደርግ እንዲህ ሀፕን አደረገ ስትሉ አንዱ ሎንግ ነው አንዱ አክሽን። ያቺ ሎንግ አክሽን በፓስት ኮንቲኒየስ ቴንስ ነው የምትገለጸው። እዚህ ጋር እንደምታዩት was passing። ያቺ አጭሯ ደግሞ ያው በኮንቲኒየስ ማስቀመጥ ስለማይቻል በአጭር ጊዜ ተከናወነ ስለሆነ ሲምፕል ፓስት እናደርጋታለን። ሶ I was passing በዛ እያለፉኝ ነበር ለማለት ፓስ ባይ እንላለን። ፓስ ባይ ኤ። ስለዚህ ኤ ትክክል ነው ማለት ነው። ትክክለኛ ፕሪፖዚሽን ለፓሲንግ ባይ ነው። 65 ዳሽ ውድ አይ ሴይ አባውት ዚስ ኤግዛም ላተር አት ሆም። መልሱ ኤ ነው። ከአባባል ጋር ነው ይሄ የምንጠቀመው። ኢንቨርሽን ነው። ኖት ኤ ወርድ አንድም ቃል ትንፍሽ አላልኩም። ከዚህ ከፈተናው በኋላ አንድም ቃል ኖት ኤ ወርድ ተብሎ ነው መገለጽ ያለበት። ናይስ 66 I was very sad to hear that your mother dash A has died, B had died, C dies, D would die. Here
ስለ ቴንስ ነው የተጠየቅነው። መልሱ had died ነው። ፓስት ፐርፌክት መሆን አለበት። እንዴት አወቅን? ፓስት ፐርፌክት ቴንስ ዲስክራይብ የሚያደርገው በፓስት የተከናወኑ ሁለት ድርጊቶች አንዱ ሲቀድምና አንዱ ሲከተል የቀደመው ያ የመጀመሪያ ፓስት ፐርፌክት እናደርገዋለን። የፓስት ማለት ነው። ከዛ በኋላ የሚሆነው አክሽን ሲምፕል ፓስት እናደርጋለን። ለምሳሌ አሁን እዚህ ጋር ብታዩ I was very sad በጣም አዝኛለሁ። የሱ ማዘን ምንድን ነው? was ፓስት ነው። ለምንድን ነው የያዘነው? ከዛ በፊት የሆነ ሌላ ድርጊት ስለተከናወነ ምን የሆነ ሰው ወይም ደግሞ የእናት ሞት ሰምቷል። ያ ሞቱ የቀደመ ነው፣ ቀድሞ የሱ ማዘን ፓስ ከሆነ ከዛ በፊት የተከናወነው ፓስ ፐርፌክት መሆን ስላለበት had died ይሆናል ማለት ነው። ታንክ ዩ። 67ኛ I have now been admitted to the University of Melo and I am expected to be there in August. The semester dash halfway there by the time the academic year begins here. አረፍተ ነገሩ ረጅም ይመስላል፣ ግን ምንም ይሁን ምን ቴንስ መሆኑ ካወቃችሁ በኋላ መግቢያችን ላይ እንደጠቀስ ነው እዚህ የተሰጠው ክሉ ላይ የቴንስ አመላካች ሲግናል ወርዶች ወይም ታይማር ቨርቦችን እንፈልጋለን። እያንዳንዱ ቴንስ ክሉ ስላለው ምሳሌ ፕሬዘንት ኮንቲኒየስ ቴንስ ከሆነ ናው ምናምን እንደዚህ ይሰጣሉ። ሶ እዚህ ጋር ፊውቸር ፐርፌክት ነው። ለምን? ባይ ዘ ታይም ዘ አካዳሚክ ይር ቢጊንስ። ባይ ዘ ታይም ሲደመር ቨርብ ዋን ካለ ስለ ወደፊት ስለ ፊውቸር ፕሪዲክት ያደረገ ቀን ቆርጦ በዚህ ልክ ባይ ዘ ታይም ሲደመር ሲምፕል ፕሬዘንት ቴንስ ካለ አረፍተ ነገር ውስጥ ኦልዌይስ ውድ ፊውቸር ፐርፌክት ቴንስ ነው። ዊች ሚንስ ዊል ሃቭ ቢን ይሆናል ማለት ነው። ሲ ፊውቸር ፐርፌክት ቴንስ ነው ማለት ነው። ዲ ለምን አይሆንም? ውድ ሃቭ ቢን ማለት የኮንዲሽናል ሴንቴንስ ታይፕ 3 ሜን ክሎዝ ነው። ኢፍ አይ ሃድ ታይም አይ ውድ ሃቭ ከም። ይሄ አልሆነም፣ ያው እንዲህ ቢሆን ኖሮ እንዲህ ይሆን ነበር። ኦልሬዲ ፓስት የሆነ ግን አንፉልፊልድ የሆነ ድርጊት ነው የሚገልጸው። ይሄ ፊውቸር ላይ ለማድረግ የተቆረጠለት ቀን የተቆረጠለትን ድርጊት ነው የሚገልጸው። ስለዚህ እዚህ ጋር የሚያወዛግብ ነገር አይኖርም ማለት ነው። ዊል ቢ ኦልሬዲ ሲምፕል ፊውቸር ነው። ሲምፕል ፊውቸር ደግሞ የሚገለጸው ቱሞሮ፣ ዘ ዴይ አፍተር ቱሞሮ፣ ኔክስት ይር፣ ኔክስት መንዝ ምናምን ነው። ባይ ዘ ታይም ፕላስ ቪ1 አይደለም የሚገልጸው። ፊውቸር ሆኖ ባይ ዘ ታይም ፕላስ ፊውቸር ማን ነው ቪ1 ከሆነ ፊውቸር ፐርፌክት ያደርገዋል ማለት ነው። ውድ ቢም የኮንዲሽናል ሴንቴንስ ታይፕ 2 ነው። ይሄንም አንላይክሊ ኮንዲሽን ለመግለጽ እንጂ የፊውቸር ወይም ወደፊት እንዲከናወኑ ቀን የተቆረጠላቸው ድርጊቶች ለመጥቀስ አንጠቀምበትም ማለት ነው። በጣም ግልጽ እንደሆነ ተስፋ አድርጋለሁ። ዘሪቱ ወርክድ ሪሊ ሃርድ ዳሽ ሺ ኩድ ፓስ ሄር ዩኒቨርሲቲ ኢንትራንስ ኤግዛም ኤንድ ስተዲ ሜዲሲን። አሁን እዚህ ጋር አያያዥ ቃላቶች ነው እዚህ ጋር የተጠየቅ ነው። አያያዥ ቃላቶች በምንሰራበት ሰዓት መጀመሪያ የተሰጡን ሁለት አረፍተ ነገሮች ምን አይነት ግንኙነት አላቸው፣ እርስ በርሳቸው ተነጻጻሪ ናቸው፣ ተደጋጋፊ ናቸው የሚለው መመለስ አለብን። ዘሪቱ ጠንክራ አጥንታለች። ከዛስ ማለፍ፣ ይሄ ውጤት አመልካች መጠቀም አለብኝ። ኦልዌይስ ደግሞ ከብላንክ ስፔሱ ቀጥሎ ያለው አረፍተ ነገር ነው የምታዩት። ስለዚህ ሶ አስቱ የሚለው ፐርፐዝ ማርከር ነው፣ እንዲህ ለማድረግ አስባ የሚለውን ነው። ራይት ዘሪቱ ወርክድ ሪሊ ሃርድ ሺ ኩድ ፓስ ሄር ዩኒቨርሲቲ ኢንትራንስ ኤግዛም ኤንድ ስተዲ ሜዲሲን። ኦኬ ዘሪቱ በጣም ጠንክራ አጥንታለች። ሺ ኩድ ፓስ እንድታልፍ ብላ፣ ኦኬ ዩኒቨርሲቲ ኤግዛሙን ኢንትራንስ ኤግዛሙን እንድታልፍ በማሰብ እዚህ ጋር ኩድ የሚለው አላማን ነው የሚገልጸው። እንድታልፍ እንዲያስችላት ዘንድ ወይም ለማለፍ እንዲያስችላት እንደማለት ነው። ጠንክራ አጥንታለች። ሰው አላማ ነው የሁለተኛው አረፍተ ነገር። ስለዚህ አላማ ስለሆነ እዚህ ጋር ማን ነው የምንጠቀመው ነው። አላማም ቢሆን እንኳ ሁለት አይነት አላማ ያዥ እንትኖች አሉን፣ አመላካቾች አሉን፣ ዲስኮስ ማርከሮች አሉን። ሶ አስቱም አላማ ነው የሚገልጸው፣ ሶዛትም አላማ ነው የሚገልጸው። ግን ሁለቱም አጠቃቀማቸው ላይ ሶ አስቱ ቨርብ ነው የሚከተለው። ምሳሌ ሶ አስቱ ፓስ ብቻ ቢሆን ኖሮ ሶ አስቱ ፓስ ቨርብ ነው የሚከተለው። ሶ አስቱ ኢን ኦርደር ቱ ቨርብ ይከተላቸዋል። ግን እዚህ ጋር ሺ ኩድ ፓስ የሚለው ክሎዝ ሆነዋል። ሰብጀክት ፕላስ ቨርብ ፕላስ ማነው ሰብጀክት ፕላስ አግዚለሪ ቨርብ ፕላስ ሜን ቨርብ መጥቷል። እዚህ ጋር ሰብጀክት ፕላስ ቨርብ ከመጣ ክሎዝ ነው ማለት ነው፣ የማረፍተ ነገር ነው ማለት ነው። ስለዚህ ያኔ ሶ አስቱ ምናምን አንጠቀምም። ለምን? ሶ አስቱ ቨርብ ስለሚከተለው ሶ ዛት እንጠቀማለን። ሶ ዛት ፕላስ ሺ ፕላስ ካን ኦር ኩድ ፕላስ ቨርብ ዋን ነው ኦልዌይስ። ራይት ስለዚህ እንድታልፍ ብላ የሚለው ክሎዝ ስለሆነ መልሱ ሲ ነው ማለት ነው። ታንክ ዩ ቬሪ ማች። እንኳን ደህና መጣችሁ።